የቻናላችን ቤተሰቦች ዛሬ በገበያው ላይ መላውን የእንግሊዝ እግር ኳስ ያናወጠ እጅግ አስገራሚ የዝውውር ቦምብ ይዘንላችሁ ቀርበናል። የአርሰናል የረጅም ጊዜ ፕሮጀክት እና የወደፊት የዓለም ኮከብ የተባለለትን የሻምፒዮንስ ሊግ ፍጻሜ ላይም ጭምር በቋሚነት የተሰለፈውን ድንቅ ባለተስጦ ማይልስ ሉዊስ ስኬሊን ማንቸስተር ዩናይትድ ለመንጠቅ ኦፊሻላዊ እንቅስቃሴ መጀመሩም ታውቋል። አርሰናሎች ይህንን የአካዳሚያቸውን እንቁ ለተቀናቃኛቸው አሳልፈው ለመስጠት ለምን ተገደዱ? ከቪኒሺየስ ጁኒየር እና ከብሩኖ ጉማሬሽ መምጣት ጋር ምን የሚያገናኘው ሚስጥር አለ? ማይክል ካሪክ በኦልድ ትራፎርድ ለዚህ ወጣት ምን አይነት ታላቅ እቅድም አዘጋጅቶለታል? የዝውውሩን ሙሉ ትንታኔ፣ የተጫዋቹን ስውር ፍላጎትና የአርሰናልን የፋይናንስ ቀውስ እስከ ቪዲዮ ፍጻሜ ድረስ በዝርዝር እንመለከታለን። ላይክ እና ሰብስክራይብ በማድረግ አብራችሁን ዝለቁ። ወደ ዋናው መረጃ ስንገባ በኦልድ ትራፎርድ አዲስ ዘመን እየመራ ያለው ማይክ ካሪክ የክለቡን የተከላካይና የአማካይ ክፍል በረጅም ጊዜ እቅድ ለመገንባት ፊቱን ወደ ሰሜን ለንደን አዙሯል። ዩናይትዶች በግራ ተከላካይ ስፍራ ላይ ሉክ ሾው አስተማማኝ ተፎካካሪ እንዲያገኝ ከፍተኛ ፍላጎት አላቸው። ምንም እንኳን ክለቡ የኒውካስትሉን ሉዊስ ሃለን እንደ መጀመሪያው አማራጭ ቢያስቀምጥም በአርሰናል ቤት ያለው ሁኔታ ግን ለሉዊስ ስኬሊ ዝውውር ትልቅ በር ከፍቷል። ማይልስ ሉዊስ ስኬሊ በግራ ተከላካይነትም ሆነ በመሃል ሜዳ ላይም እጅግ አስደናቂ ብቃት ማሳየት የሚችል ሁለገብ ተጫዋች ነው። ባለፉት የውድድር ዘመን በአርሰናል ቤት ድንቅ የሚባል ጊዜን ያሳለፈ ሲሆን በተለይም በፒኤስጂ ላይ በሻምፒዮንስ ሊግ ፍጻሜ ጨዋታ በቋሚነት ተሰልፎ መጫወቱን የክለቡን አመራሮችም አስደምሟል። ዩናይትድ ይህንን ወጣት ተጫዋች ለማስፈረም አሁን ላይ መደበኛ ያልሆነ ጥያቄ ማቅረቡና ሁኔታዎችን በቅርበት እየተከታተለ መሆኑ ተረጋግጧል። ታዲያ አርሰናል ለምንድን ነው ይህንን ወጣት ለመሸጥ የወሰነው? የዚህ ሚስጥር ያለው አርሰናል አሁን ላይ እያካሄዳቸው ባሉት ሜጋ ዝውውሮች ላይ ነው። እንደ ታማኙ ጋዜጠኛ ዘ ኢንዲፐንደንት ዘገባ ከሆነ አርሰናል የኒውካስትሉን የመሃል ሜዳ ጄኔራል ብሩኖ ጉማሬሽን በ80 ሚሊዮን ፓውንድ ለማስፈረም ከስምምነት ላይ ደርሷል። በተጨማሪም ክለቡ የሪያል ማድሪዱን እጅግ አስፈሪ የክንፍ ተጫዋች ቪኒሺየስ ጁኒየርን ለማምጣት በንግግር ላይም ይገኛል። እነዚህን ሁለት ግዙፍ ተጫዋቾች ለማስፈረም አርሰናል በመቶ ሚሊዮኖች የሚቆጠር ፓውንድ ማውጣት ይኖርበታል። ይህ ደግሞ ክለቡ የፕሪሚየር ሊጉን የፋይናንስ ደንብ እንዳይጥስ ተጫዋቾችን ሽጦ ገንዘብ እንዲያገኝ ያስገድዷል። ሉዊስ ስኬሊ ከአካዳሚ የወጣ ተጫዋች በመሆኑ ሽያጩ ሙሉ በሙሉ ፒውር ፕሮፊት ወይም የተጣራ ተርፍ ሆኖ በፋይናንስ መዝገብ ላይም ስለሚሰፈር አርሰናል የቪኒሺየስን ዝውውር ለመደገፍ ስኬሊ ለዩናይትድ አሳልፈው ለመስጠት መወሰኑ የማይቀር ሆኗል። ሌላው ለዚህ ዝውውር መሳካት ትልቁ ምክንያት የተጫዋቹ የራሱ ፍላጎት ነው። ብሩኖ ጉማሬሽ ወደ አርሰናል የሚመጣ ከሆነ የመሃል ሜዳውን ክፍል ሙሉ በሙሉ ይቆጣጠሯል። ይህ ደግሞ በባለፈው የውድድር ዘመን በፕሪሚየር ሊጉ ጥቂት ጨዋታዎችን ብቻ በቋሚነት የጀመረው የ19 ዓመቱ ሉዊስ ስኬሊ የመሰለፍ እድል ይበልጥ እንደሚጠብ ያደርጓል። ተጫዋቹ በአሁኑ ሰዓት ለእንግሊዝ ብሔራዊ ቡድን ተጠርቶ መጫወት የጀመረ በመሆኑ በቋሚነት የመሰለፍ እድል የሚያገኝበትን ክለብም ይፈልጋል። በኤሚሬትስ ያለው መንገድ ይበልጥ እየተጨናነቀ በመምጣቱ ወጣቱ ኮከብ ለክለቡ አመራሮች ወደ ማንቸስተር ዩናይትድ እንዲለቁት ፍንጭ መስጠቱና ዝውውሩን በጥንቃቄ እየገፉበት እንደሆነም ተሰምቷል። ዩናይትድ በበኩላቸው የተጫዋቹን ፍላጎት ተጠቅሞ ዝውውሩን በአጭር ጊዜ ለማጠናቀቅ የሕክምና ምርመራ ቀጠሮዎችን ጭምር ማመቻቸት መጀመሩም እየተነገረ ነው። የአርሰናል የፋይናንስ ፍላጎትና የዩናይትድ የፕሮጀክት ጥራት ይህንን ዝውውር እውን ለማድረግ ከጫፍም አድርሰውታል። ማይልስ ሉዊስ ስኬሊ ወደ ማንቸስተር ዩናይትድ የሚዘዋወር ከሆነ ለማይክል ካሪክ ቡድን ትልቅ ተጨማሪ ኃይል እንደሚሆን ጥርጥር የለው። እናንተስ ምን ታስባላችሁ? አርሰናል ቪኒሺየስንና ብሩኖ ጉማሬሽን ለማስፈረም ሲል የራሱን የቤት ፍሬ ለቀጥተኛ ተቀናቃኙ መሸጥ ትክክለኛ ውሳኔ ነው ወይስ ዩናይትድ በዚህ አጋጣሚ ትልቅ ሲሳይ አግኝቷል? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በቀጣይ አስደሳች የስፖርት መረጃዎች እስከምንገናኝ ድረስ መልካም ጊዜ